ከአገር ውስጥ የጸጥታ ስጋቶች እስከ ዓለም አቀፍ ውጥረቶች የዛሬው ዋና ዋና መረጃዎቻችን ናቸው። በኦሮሚያና ሲዳማ ድንበር በድጋሚ በተቀሰቀሰ ግጭት ቢያንስ 10 ሰዎች መገደላቸው፣ በርካቶች መቁሰላቸውና በሺዎች የሚቆጠሩ ነዋሪዎችም መፈናቀላቸው ተገለጸ። በአካባቢው ትምህርት ቤትና የግል ንብረቶችን መውደማቸው ተነግሯል። በሌላ በኩል የአገር ውስጥ የጸጥታ ጉዳዮች ሲቀጥሉ በአማራ ክልል ያለው ግጭት የልማት አቅምን እየጎዳ መሆኑን የክልሉ ምክር ቤት አሳስቧል። ግጭቶችና ተቃርኖች በውይይት እንዲፈቱም ጥሪ አቅርቧል። በአዊ ብሔረሰብ ዞን በተካሄደ ስብሰባ ላይ ጀነራል መሐመድ ተሰማ ፋኖ ጫና ውስጥ መግባቱንና የመንግስት እርምጃ በቡድኑ ላይ ተጽዕኖ ማሳደሩን ገልጸዋል። በሌላ ዜና የፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር ባደረገው ቅንጅታዊ ኦፕሬሽን ወጣቶችን በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር የነበረ ተጠርጣሪ ባሻው ዳቦ ለህግ መቅረቡን አስታውቋል። ከአገር ውስጥ ወደ ኢኮኖሚና ልማት ጉዳዮች ስንሻገር በመንግስት በተገነቡ መንገዶች ላይ ለሚጓዙ ተሽከርካሪዎች ዓመታዊ የመንገድ ግብር ሊጣል የሚችል ሀሳብ መሆኑን ተገለጸ። በተፈጥሮ አደጋ ዜና ሐዋሳ ከተማ በከባድ ዝናብና ንፋስ ተመታች። ዛፎችና የኤሌክትሪክ ምሰሶች መውደቃቸውንና በአንዳንድ አካባቢዎች የመብራት መቋረጥ መከሰቱ ተገልጿል። በአባይ ውሃ ጉዳይም የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢተፋ ግብጽ የአባይን ውሃ በመጠቀሟ ለኢትዮጵያ ተገቢውን ክፍያ ልትፈጽም ይገባል ብለዋል። በዓለም አቀፍ ደረጃ ሳውዲ አረቢያ በቀይ ባህር የመርከብ ደህንነትን ከሁቲዎች ጥቃት ለመጠበቅ ከተለያዩ ሀገራት ጋር በጥምረት ውይይት ማድረጓ ተዘግቧል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት የሰው ሕይወት ሲያልፍ ትምህርት ቤትና የሰብል ምርቶችም ወደሙ። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎችም ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ነዋሪዎች ለአዲስ ስታንዳርድ ተናግረዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረው መረጋጋት በእጅጉ ማፍረሱን ገልጸዋል። የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ በአጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለዋል። በአዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና በአዲስ አበባ የሚገኙ ሕክምና ተቋማትን በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት ወድሟል ነው የተባለው። በቀጣይም ሳውዲ አረቢያ በቀይ ባህር ላይ የመርከብ ደህንነትን ለማስጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላት ተናግራለች። ሳውዲ አረቢያ በቀይ ባህር ላይ የሚካሄደውን የንግድ መርከብ ትራንስፖርት ከየመኑ የሁቲ ታጣቂዎች ጥቃት ለመጠበቅ ዓለም አቀፍ የባህር ደህንነት ጥምረት ለመመስረት እየሰራች መሆኗን ተናግራለች። ይህ መረጃ ጉዳዩን በቅርብ የሚከታተሉ ምንጮችን ጠቅሶ ሮይተርስ ዘግቧል። እንደ ዘገባ ከሆነ የጥምረቱ መዋቀርና አባልነት እስካሁን የመጨረሻ ውሳኔ ባያገኝም በርካታ ሀገራት በውይይቱ ውስጥ ተሳትፈው እየመከሩ መሆናቸው ተገልጿል። የሳውዲ ዓለም አቀፍ ኮሚኒኬሽን ማዕከል በጉዳይ ላይ ለቀረበለት አስተያየት ጥያቄ ወዲያው ምላሽ እንዳልሰጠም ተጠቅሷል። ከኢራን ድጋፍ የሚያገኙ የሁቲ ታጣቂዎች በበኩላቸው ሳውዲ አረቢያ በየመን ላይ እየፈጸመች ነው ያሉትን ከበባ ለመቃወም በቀይ ባህር የሚደረገውን የባህር እንቅስቃሴ ማገዳቸውን እንደሚቀጥሉ አስታውቀዋል። ሪያድ ግን እነዚህ ክሶች ውድቅ አድርጋለች። የሁቲ ማስጠንቀቂያ ከተሰማ በኋላ በቀይ ባህር ላይ የሚጓዙ የሳውዲ መርከቦች ኢላማ አድርገው ጥቃት መፈጸማቸውን መግለጻቸው ተዘግቧል። በምላሹም ሳውዲ አረቢያ በየመን ሆዴይዳ ወደብ አካባቢ የሚገኙና ለንግድ መርከቦች ስጋት ናቸው ያለቻቸውን የሁቲ ወታደሮች ኢላማቸው በአየር ድብደባ ማጥቃቷን ተናግራለች። ተንታኞች እንደሚገልጹት በቀይ ባህር የሚፈጠረው የደህንነት ቀውስ በአሜሪካና በአጋሮቿ ላይ አዲስ የጦር ግንባር ሊከፍት ይችላል። በተጨማሪም ነዳጅና ሌሎች ንግድ ሸቀጦችን የሚጓጓዙበት መርከቦች ላይ የሚደርሱ ጥቃቶች የዓለም አቀፍ የንግድ ሰንሰለትን የማወክ ነዳጅ ዋጋ እንዲጨምር ጫና እየፈጠሩ መሆኑን ተጠቁሟል። በሌላ ዜናችን ዓለም አቀፍ ኦፕሬሽን ፍሬ አፈራ። የወጣቶችን ሕይወት ሲያጠፋ የነበረው ዋነኛ የሰዎች ዝውውር ተጠርጣሪ በቁጥጥር ስር ውሏል። የፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በተደረገ የጋራ ኦፕሬሽን በህገወጥ መንገድ የሰዎችን ዝውውር ወንጀል የሚፈለገውን ባሻው ቡዳሙን ከማላዊ ወደ ኢትዮጵያ በማስመጣት በቁጥጥር ስር መዋሉን አስታውቋል።
እንደ ፖሊስ መረጃ ተጠርጣሪው ከሀዲያና ከምባታ ዞኖች የመጡ ወጣቶችን ወደ ደቡብ አፍሪካ እናደርሳቸዋለን በማለት በማታለል ከእያንዳንዳቸው ከ600 ሺህ እስከ 800 ሺህ ብር ይቀበል ነበረ። ተጎጂዎችን በኬንያና በታንዛኒያ አቋራጭ መንገዶች በማጓጓዝ በጫካ ውስጥ ያቆያቸው፣ ለረሃብና ለጥም ይዳርጋቸው፣ ተጨማሪ ገንዘብም እንዲልኩ በድብደባ በዛቻና በኤሌክትሪክ ንዝረት ጭምር ያሰቃያቸው እንደነበረም ፖሊስ ገልጿል። ተጠርጣሪው ከ2015 ዓ.ም ጀምሮ በክትትል ላይ የቆየ በኋላ በማላዊ ተይዞ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ ተሰጥቷል። ወደ ቀጣዩ መረጃችን ስንተላለፍ የመከላከያው አዛዥ ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቁትም ተስፋ ቆርጠዋል ብለዋል። የመከላከያ ሰራዊት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ በአዊ ብሔረሰብ ዞን ከክልሉ አመራሮች ጋር በተካሄደ ስብሰባ ላይ ስለ አማራ ክልል የጸጥታ ሁኔታና በፋኖ ላይ ስለሚካሄደው ዘመቻ መግለጫ ሰጥተዋል። ጀነራሉ እንዳሉት በፋኖ ቡድን ቆመ መዋጋት የሚችልበት አቅም ላይ አይደለም ሲሉ ገልጸዋል። ሰራዊቱ እየፈጸመ ያለው ግዳጅ የኢትዮጵያን መፍረስ ከሚሹ ኃይሎችና ባንዳዎች ጋር መሆኑንም ተናግረዋል። አዛዡ በተጨማሪ ፋኖን በመደገፍ ስልጣን ለመያዝ የሞከሩ ኃይሎች እቅዳቸው መክሸፉን ጠቅሰዋል። ጠላቶች እየተመቱ ነው፣ የሚያስታጥቋቸውም ተስፋ እየቆረጡ ነው ብለዋል። በሰራዊቱ የተወሰዱ እርምጃዎች ምክንያት በአዊ ብሔረሰብ ዞን አንጻራዊ ሰላም መስፈኑን ገልጸው የልማት ስራዎችም ዳግም መጀመራቸውን አስታውቋል። እንዲሁም በተወሰደው ወታደራዊ ጫና ምክንያት የፋኖ ኃይሎች በአንድ ስፍራ ቆይተው መንቀሳቀስ የማይችሉበት ደረጃ ላይ መድረሳቸውንና ይህም የተገኘው በሰራዊቱና በአካባቢው አስተዳደር ትብብር መሆኑንም ገልጸዋል። በቀጣይ ዜናችን ሐዋሳ በከተማ በተከሰተው ከባድ ዝናብ፣ በረዶና ኃይለኛ ንፋስ ሳቢያ በተለያዩ አካባቢዎች ጉዳት መድረሱ ተገለጸ። ከባድ ዝናቡ በተከሰተው ንፋስ ዛፎችና አንዳንድ የኤሌክትሪክ ምሰሶች መውደቃቸውን ተጠቁሟል። በዚህም በሰው ሕይወትና በንብረት ላይ ጉዳት መድረሱ ተመልክቷል። በተጨማሪም በመሰረተ ልማት ላይ በደረሰው ጉዳት ምክንያት በአንዳንድ የሐዋሳ ከተማ ክፍሎች የመብራት አገልግሎት መቋረጡ ተገልጿል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው ትንበያ መሰረት ሐዋሳን ጨምሮ በተለያዩ አካባቢዎች በቀጣይ ቀናት ከፍተኛ ዝናብ፣ ጎርፍና ኃይለኛ ንፋስ ሊቀጥል እንደሚችልም ማሳሰቢያ ተሰጥቷል። የሐዋሳ ከተማ አስተዳደር በተጎዱ አካባቢዎች የአደጋ ምላሽ ስራዎች መጀመራቸውን፣ ተጎጂዎችን ወደ ሕክምና ማድረስና የደረሰውን ጉዳት መለየት እየተሰራ መሆኑን አስታውቋል። በቀጣይም ግብጽ የአባይን ውሃ በነፃ እየተጠቀመች ነው፣ ለኢትዮጵያ ተገቢውን ክፍያ ልትፈጽም ይገባል ሲሉ ዶክተር ኢንጂነር ሀብታሙ ኢተፋ ተናግረዋል። የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢተፋ ግብጽ የአባይን ወንዝ ውሃ በመጠቀም ለረዥም ዘመናት እድገቷን ስታፋጥን መቆየቷን ጠቅሰው ለምትጠቀመው የተፈጥሮ ሀብት ኢትዮጵያ ተገቢውን ክፍያ ልታገኝ እንደሚገባም ገልጸዋል። ሚኒስትሩ ከፋና ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ ኢትዮጵያ የአባይ ውሃን በተመለከተ የታችኞቹ ተፋሰስ ሀገራት ጥቅም እንዳይጎዳ በተለይም የጎርፍ አደጋን ለመቀነስ የተለያዩ የክትትልና የአስተዳደር ስራዎችን እየሰራች መሆኗን አስረድተዋል። ኢትዮጵያ የተፈጥሮ ሀብቷን በአግባቡ ለማልማት መብት አላት። በተመሳሳይ ግን የአባይን ውሃ የሚጠቀሙ ሀገራት የሀብቱን ዋጋ ሊያውቁ ይገባል ሲሉ ገልጸዋል። የአባይ ውሃ አጠቃቀም፣ የፍትሐዊ ውሃ ክፍፍል እና የተፋሰስ ሀገራት ትብብር ጉዳዮች በኢትዮጵያ፣ ግብጽና ሱዳን መካከል ለዓመታት የውይይት ርዕስ ሆነው ቀጥለዋል። በመጨረሻም በመንግስት መንገዶች ላይ የሚጓዙ ተሽከርካሪዎች ዓመታዊ ግብር ሊጣልባቸው ነው። በመንግስት በተገነቡ መንገዶች ላይ ለሚንቀሳቀሱ ተሽከርካሪዎች ተጨማሪ የመንገድ ግብር ለመጣል ሀሳብ መቅረቡ ተገለጸ። የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ እንደገለጹት ግብሩ በተሽከርካሪ ባለቤቶች ላይ የሚጣል ሲሆን በየዓመቱ ከተሽከርካሪ ምርመራ ወይንም ቦሎ ጋር ተያይዞ ሊከፈል ይችላል። በሀሳቡ መሰረትም ከፍተኛ ጭስ የሚለቁና አሮጌ ተሽከርካሪዎች ከፍ ያለ ክፍያ እንዲከፍሉ፣ አዳዲስና አካባቢን የማይበክሉ ተሽከርካሪዎች ደግሞ ዝቅተኛ ክፍያ እንዲከፍሉ ሊደረግ እንደሚችልም ተጠቁሟል። የታክስ ፕሮፖዛሉ በሚኒስትሩ ምክር ቤት እየተዘጋጀ ሲሆን በቀጣይ ለህግ አውጪ አካል ለማቅረብ ዝግጁ መሆኑን ተናግረዋል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው።
የወርቅ ዋጋን ዝቅ ያደረጉ ምክንያቶች። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።